ሰላም 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 ውድና የተከበራችሁ የተወደዳችሁ የቲቲግረስ ፋሚሊዎች እንዴት ናችሁ? እንደምንድን ናችሁ? እኛ ደህና ነን አለን። እናንተ ባላችሁበት ሰላም እንድትሆኑ እንፈልጋለን። ጉድ የምትለው ዘርፍ የለካ ወድ አይደለም። ዛሬ ትላንትና የተለቀቀው ቪዲዮ አይታችኋል። እነ ሩታ አብርሽን ተመልሶ እንግዲህ ሩታና ፍቅር ሲከዱት ወደ ሄርሜላ እንደ ጊዜ ማሳለፊያ ወይም ደግሞ እንደ ጊዜ ምንድነው ነገሮቹ ለማብሸቅ እየተጠቀማት ነው ሄርሜላ። እውነት ለመናገር ከሆነ እውነት ከሆነ እች ልጅ እሷም በስሜት እሱም በስሜት ተገፋፍቶ የማይሆን ህይወት ባይጀምሩ ጥሩ ነው። ግን ሆነም ቀረም ግን እሷን መርጦ ከሄደ እነሱ ማለት እሷን መርጦ ሳይሆን መሄጃ ስላጣ ነው። ምክንያቱም ፍቅርም እንደዛ ስትሆንበት ሩታም እንደዛ ስትሆንበት እንግዲህ ሄርሜላ ከሁላቸው ንጹህ ሆና ተገኝታለች። ምንም ሸር የሌላት እውነተኛ አፍቃሪ ሆና ተገኝታለች። እሱም እንደሚለው ማለት ነው። እውነት ለመናገር ሄርሜላ መልካም ሰው ናት። ምንም ሸር የላትም ምንም ነገር የላትም እንዳየናት ማለት ነው። ግን ደግሞ ለእሷ የማይገባ ቦታ ናት ያለችው። ለእሷ የማይመጥናት ቦታ ነው ያለችው። ለእሷ የማይሆናት ሰው ነው የተመኘችው ማለት ነው። ይሄን ነገር ደግሞ እያደረ እየዋለ ጥሩ ህይወት አትኖርም። ምክንያቱም እንባ ያለበት ነገር ብጥብጥ ያለበት ነገር ከሰው ቀምታ እኔን እኖራለሁ ማለት ሰውን አስለቅሶ በደስታ መኖር ስለሌለ ማለት ነው። ለጊዜው ሊሆን ይችላል። እሱንም እኮ እውነት እንደማያፈቅራት እንደማይወዳት በግልጽ ተናግረዋል። ከሆነም ቀረም ግን አሁን መሸሻ ስለሌለበት ይህንን እድል እሷ ደግሞ ሲሄድ እሺ ብላ ትሸኘዋለች ሲመጣ ደግሞ እሺ ብላ ትቀበለዋለች። ውስጧን ስለሚያውቅ ይህን ነገር እየተጠቀመበት ነው። ግን አንድ እንደ ወንድ ቆራጥ የሆነ አቋም ያለው በራሱ ኮንፊደንስ ያለው ወንድ አይደለም። ለትዳር የሚሆን አይደለም አብርሃም ማለት ነው። ሆነም ቀረም ግን ማለት ነው አሁን የተፈጠረው ነገር አብርሽ እንደዛ ብሎ ውሳኔውን ወስኖ ሄዷል። ካንቺም የሚያገናኘን ነገር የለም። አንቺም የራስሽ ህይወት ኑሪ እኔም የራሴ ህይወት ልኑር ብለው ከተለያዩ በኋላ ትላንትና ዛሬ ግን እንደ አዲስ ልጇ ሰርቀውት ወስደውታል። ልጇ የሩታ ልጅ ተሰርቆ እንደተወሰደ በአክስቱና በአጎቱ ያቺ የምታግዛት አጋዧን አስፈራርተው የኛም ልጅ ነው እኛም ይመለከተናል ብለው አስፈራርተው ልጁ እንደደበቋትና እንደወሰዷት ተናግራለች። ስለዚህ አብርሃም እጅ አለበት ብላ ሩታንም እነሱ ስልክ አላነሳም ሲሏት ሲዘጓት እሷን ደግሞ አብርሃንም ደውላ ስትጠራው አብርሃ አልፈልግሽም አይንሽም አላይም በሄድሽበትም አልዞርም ያለው ሰውዬ ልክ ስትደውልለት ግን እየሮጠ ተገኘ ማለት ነው። ይህ ማለት ደግሞ ምንም ቢሆን ምንም ከሩታ የሚያርቀው ነገር የለም። አሁንም ቢሆን ውስጡ ያልቆረጠለት ነገር አለ ብዬ ነው የማስበው። ስለዚህ ይሄ ሁሉ ነገር እንቆቅልሹ አንተንም ሌላ ላይፍ የማትወደው ላይፍ ከመጀመርህ ይልቅ ለልጅህ ስትል ለልጅ ተብሎ ብዙ ነገር ይተዋልና ለልጅህ ስትል ይቅርታ ተባብላችሁ ወደ ህይወታችሁ ወደ ፍቅራችሁ ብትመለሱ ጥሩ ነበር። ግን እኔ እንጃ ብቻ ምን ብለን እንደምንናገር ግራ ገብቶናል። ግን ሩታ ከዚህ በኋላ በቃ ይብቃ። ይሄ ሁሉ ነገር እንዲሆን ይሄ ሁሉ ነገር እንዲከሰት ያደረግሽው እውነት ለመናገር እኛ ብንወድሽም ብናከብርሽም ተጎድተሻል።
ተበድለሻል ብለን ነበር ስንናገር የነበረው። ግን አሁን በቃ ክብር ክብር ያጣ ነገር ነው የምታደርጊው ያለሽው፣ ማለት ክብርሽን የሚያሳጣ ነገር ነው የምትሰሪው ያለሽው። ስለዚህ አንድ ወንድ ልጅ በቃ እንደዛ ብሎ ከሄደ ኦኬ ማዕሰላማ ሂድ ይሂድ። አንቺ ከልጅሽ ጋር ላይፍ መኖር ትጀምሪያለሽ። ገባሽ? ጥሩ ህይወት አለሽ። ምንም የጎደለሽ ነገር የለም። ከሱ የምትፈልጊው ነገር የለም። ወዳጅ ብዙ አለሽ። ኦዲየንስ ብዙ አለሽ። ከልጅሽ ጋር ብዙ ነገር የሚሰራ አለ። ብዙ ነገር እያለ 10 ጊዜ አንዴ ከሄርሜላ አንዴ ምርጫ ላይ ልብስ ነሽ አንቺ ወይስ ምንድን ነሽ? ምርጫ ላይ የምትገቢ ብትኮሪ እኮ እሱም እኮ ይወድሻል፣ ያፈቅርሻል፣ እናውቃለን። ይሄ ሁሉም ነገር በአንደበቱ ይናገረዋል እኮ። እንደዚህ ነው ብሎ መናገር ባያቅተውም እንደሚወድሽ እንደሚያፈቅርሽ እናውቃለን። ግን ሆነም ቀረም ግን አንቺ ምንድነው ማድረግ ያለብሽ? በቃ ከሁሉም ነገር ሸሸት ማለት፣ በቃ እሱ ጋርም አለመደወል፣ ከማንም ጋር አለመገናኘት። ከልጅሽና ከልጅሽ ውጪ ቪዲዮ መስራት ትችያለሽ። ብዙ ነገር የሚሰራ ነገር አለ አገር ቤት ማለት ነው። እንኳን አንቺ እኛም እዚህ ሆነን ስንት ነገር መስራት እንችላለን። ስለዚህ አንቺ ከሱ ለቀቅ አድርገሽ ብትተዩ ኑሮ እግርሽን ስር ነበር ተደፍቶ ይቅርታ የሚልሽ የነበረው። አንቺ ግን ከጥፋት ላይ ጥፋት ከጥፋት ላይ ጥፋት እየሰራሽ የባሰ እንዲርቅ የባሰ ክፉ ነገር እንዲያስብ የባሰ እንዲጠላሽ እያረግሽ ነው። ግን ለምን እንዴ? ምን ነው ይህን ያክል? በቃ ይወድሻል አይደለ? ያፈቅርሻል አይደለ? ፈተንሽው አይደለ? በቃ ለሱ አለመንገር፣ እሱ ሳትነግሪ በቃ አንቺ ኩርት ብለሽ እሱን ለቀቅ አድርገሽ የራስሽ ህይወት መኖር መጀመር ነበረብሽ። ግን አሁን ደግሞ በቃ ሆነም ቀረም ሄርሜላ እንኳን እንደዚህ ብሎ ሄዶባት ድሮም ለሁለት ለሶስት ሆኜ አገባሻለሁ ቢላትም አትለቀውም። ይሄ የታወቀ ነው። ምክንያቱም አይደን ነው ምን አይነት ሴት እንደሆነች ባላቅም እኔ እንጃ ብቻ መጨረሻውን እንደማያምር የእሷ ህይወት ይሄ የታወቀ ነው። ማንንም ሰውን አስከፍቶ ሰውን አስለቅሶ በደስታ የኖረ ሰው ጊዜው ይረዝማል እንጂ የዘራውን ማጨዱ አይቀርም። ይኸው ገና ምንም ሳትሆንም እኮ 2 3 ጊዜ ተገልብጧታል ማለት ነው። ለሩታ እንደዛ አድርጎ ለሄርሜላም በፍቅር ቀይሯት ነበር። መጨረሻው ፕራንክ እንደሆነና ቀልድ እንደሆነ ባይነግሩት ነበር ይቀጥል ነበር ማለት ነው። ማሾፉና መጥላቱ መናገሩ እየቀጠለ ይሄድ ነበር። ያም ሆነም ግን አሁን ልጇም ተወስዶባታል። ልጅ ወሰዱብኝ ትላለች። ፍቅርና ሩታ ደግሞ ለሄርሜላ አብርሽ ስላንቺ ያወራውን ነገር ይሄ ሁሉ ነገር አያስፈልግም። በቃ ኦሬዲ ሄዷል አይደለ? ይህ ድርግ ይበል እንዴ! ምን ያንስሻል? ምን ይጎድልሻል? ስለዚህ ልጅሽን አንቺ ተሰብስበሽ እሱ እኮ ልቡ እሷ ጋር አይደለም፣ በህልክና በብስጭት ነው እሷ ጋር ያለው እንጂ ይሉኝታ ይዞት ነው እሷ ጋር ያለው እንጂ እንደማይወዳት እንደማያፈቅራት እኮ ተናግሯል። ብዙ ጊዜ ማለት ነው። ስለዚህ ይህን ያክል የማይደሰትበትን ነገር ደግሞ ወንድ ልጅ ብዙም ጊዜ አይቆይም፣ ለጊዜው ነው። አሁንም ቢሆን ወንድሞቿ ተሰብስበው ሲጠይቁት ነበር። አሁን እንደምትወዳትና ጥሩ ሰው እንደሆነችና መልካም ሴት እንደሆነች ነው የነገርከን እንጂ ስለ ሄርሜላ ያለህ አቋምና ያለህ ነገር ንገረን ሲሉት ምንድነው ያለው? ለወደፊቱ የሚሆነው ነገር አላቅም አለ። ማለት አንድ ሰው የኔ ናት ብሎ የሚያስባት ሴት ልጅ የኔ ናት፣ በቃ ከሷ ውጪ ሌላም አላይም፣ ከሷ ውጪ ሌላም ቦታ አልሄድም፣ እሷ ጋር ህይወት እመሰርታለሁ፣ እሷ ጋር ኑሮ እመሰርታለሁ፣ እሷ ጋር የወደፊቱ ልጆቼ ከእሷ ጋር እወልዳለሁ፣ ከእሷ ጋር ኑሮዬን እመሰርታለሁ ቀሪ ዘመኔን ብሎ የሚያስብ ወንድ ከሆነ ብዙ ነገር መናገር ይችል ነበር። እሱ ግን ምንድነው ያለው? አሁንም ቢሆን ምንድነው ያለው? እኔ ነገ የሚፈጠረው ነገር አላቅም፣ ግን የሚመጣው ነገር ግን አብሬያት ሆኜ እጋፈጣለሁ።
ራሴን አስከብራለሁ ለሷም አስከብራለሁ። በቃ አላችሁ አይደለ እንደዚህ ብሎ ነው የተናገረው እንጂ አሁንም ቢሆን እወዳታለሁ፣ አፈቅራታለሁ፣ የነገ ህይወት ከእሷ ጋር እኖራለሁ፣ ሚስቴ ናት፣ እንደዚህ ናት እንደዚህ ናት ብሎ የተናገረው ነገር የለም። አሁንም ቢሆን ማለት ነው። አሁንም ቢሆን ከሩታና ከፍቅር ርቆ እናንተን አልፈልግም ብሎ ከሄርሜላ ታርቆ አሁን ሄርሜላ ጋር ነው ያለው አይደለ? እህቶቹ ወንድሞቹ ሲጠይቁት ግን ስለሷ ደግነትና ስለሷ ንጹህነት ነው ያወራው እንጂ ለወደፊቱ ምን አላማ አለህና ምን ሀሳብ አለህ ብለው ሲጠይቁት ግን ለወደፊቱ ይሄ ነው ብዬ የምናገረው ነገር የለኝም ብሎ ነው የመለሰላቸው። ይሄ ማለት ደግሞ ያው አሁንም በህልክና በንዴት ለነ ሩታና ለነ ፍቅር ለማናደድና ለማቃጠል ብሎ ነው ሄርሜላ እየተጠቀማት ያለው እንጂ እውነት አብሯት ይቀጥላል። ቢቀጥል እኮ በቃ ደስ ይለናል። ምክንያቱም ወይም ከእሱ ለሩታ አልሆነ ወይም ለፍቅር አልሆነ ወይም ደግሞ ለሄርሜላ አልሆነ በቃ ኦሬዲ አልፈልግም ብሎ ከእሷ ጋር ከተለያየ ሁሉም ነገሩ በቃ ጠቅለል አድርጎ ትቶ ህይወቱ መኖር አለበት። እሷንም 10 ጊዜ ማሰብ መጨናነቅ የለባትም። ሴት ልጅ ናት። ምንም ቢሆን ምንም አመጣጧ ልክ ባይሆንም ያለችበት ቦታ የሚመጥናት ቦታ ባይሆንም እንደ ወንድ ቆፍጠን ብሎ የሆነ እርምጃ መውሰድ አለበት። ግን በዚህ ተይኝ አልፈልግሽም እያለ በጎን ደግሞ ልጇን መስረቅ ማለት ከሩታ ያለው ነገር ከሩታ ያለው ነገር እንዲያበቃ አይፈልግም ማለት ነው። በቃ በሰበብ አስባቡ ከነ ሩታ መገናኘት ይፈልጋል ማለት ነው። ይህን ነገር ደግሞ እስከመቼ ይቀጥላል ማለት ነው። ይህንን ደግሞ ሄርሜላም ሴት ልጅ ናት፣ እድሜ አለ፣ ብዙ ነገር አለ። ስለዚህ ከዚህ ሁሉ ነገር ከዚህ ሁሉ ቡጥቡጥ ብትወጣ የተሻለ ነው። ግን ሄርሜላ የምትሰማ ሴት አይደለችም። ወደኋላ የምትል ሴት አይደለችም። እንግዲህ መጨረሻው እነሱም ይስሩ እኛም እንስራ፣ አስተያየት እንስጥ። እንግዲህ እንደዚህ እያለ እየተካሄደ ነው። ልጁ ደግሞ በመሃል ተሰርቆ ተወስዷል። ቡዜና ዴቭን ሰርቀው ወስደውታል እየተባለ ነው። እንግዲህ ምን ላይ ደረጃ እንደደረሰ ደግሞ ነገ ቪዲዮ ሰርተን እናቀርብላችኋለን። ውድና የተከበራችሁ ቤተሰቦቼ ከእንደዚህ አይነት ህይወት ከእንደዚህ አይነት ትዳር አላህ ይጠብቃችሁ። ህይወታቸውን በሙሉ ብጥብጥ የሆነ ህይወት እንደዚህ አይነት ትዳር ፈጣሪ ይጠብቃችሁ። እንግዲህ ሁላችሁም የምወዳችሁ የማከብራችሁ ቤተሰቦቼ ሳብስክራይብ፣ ሼር፣ ላይክ እያደረጋችሁ ቪዲዮዬን እዩልኝ፣ አበረታቱኝ። አስተያየት፣ ኮመንት ሁሉም ነገር እንቀበላለን፣ እናያለን፣ እንመልሳለን። ቤተሰቦቼ እና ውድድ ነው የማደርጋችሁ። ቻው